እቺ እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ለዚህ ቤት አዲስ ከሆናችሁ ማለት ዛሬ የመጣችሁ ከሆናችሁ ለቤቴ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን፣ እንግዲህ ሄሉ ዛሬ ለየት ያለው መልክ ላይ ነው የመጣች ማለት ነው። ደስ ስላለብቸው እና ውድ ቤተሰቦቻችን፣ ውድ ተመልካቾቻችን እየደገምኩ ነኝ። ለዚህ ቤት አዲስ ከሆናችሁ ዛሬ መጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። ናሪ ከሆናችሁ ደግሞ ኮሜንት መጻፍ ትችላላችሁ። ቤት ክፍት ነው ማለት ነው። ሄሉ እንግዲህ ወደ ቀጥታ ወደ ሄሉ ጋር እንሄዳለን። ሄሉ እንግዲህ ሰሞኑ እንግዲህ ብቅ እያለች ናት። ባለፈው ልታማ ነበረች በጣም ማለት ነው። ብቻው በቃ እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ የአብ ጋር እንግዲህ ያለው ነገር እና ጠበቃ አድርጌ መቀጠል አለብኝ። አለቀውም ከም በኋላ ከዚህ በፊት የብዙ ነገር ያሳልፈናል። ብዙ ነገር ነው ያሳልፍነው፣ ግን አሁን አለቀውም። ስለዚህ ከሱ ጋር መቀጠል አለብኝ ብላ እንግዲህ ወስናለች ማለት ነው። እንግዲህ እሷ እንዳለችዋ እንግዲህ ከቤተሰቦቹ ወይም ከእናቱ ጋር መታወቅ ፈልጋለሁ፣ መታወቅ አለብኝ ብላ እንግዲህ ጠየቀች እሱን ማለት ነው። የኔ ማዘር ፈቅዳለች፣ ፍቃደኛ ናት። ያው ቅድሚያ ማለት መጀመሪያ ማለት ለህይወትሽም ጥሩ አይደለም። አንድ ነገር ውስጥ ስትገቢ ጊዜ ያ ነገር ወስነሽ ወይም በቃ ይሄ ነገር ይጠቅመኛል ብለሽ ማግባት አለብሽ። አለበለዚያ የማይሆን ውስጥ እንዴት ነው የምትገቢ ምናምን ብላ ነው ያን ጊዜ እንትን ያደረገችው። አንተ ደግሞ ያ ነገር ሰምተህ በጣም ተከፋክ። ስለዚህ አሁን ይህንን ያዘጋጀሁት ይህ ጊዜ ሰጥቼ ከአንተ ጋር ለማውራት የፈለኩት ምክንያት ስለዚህ አንደኛ ከቤተሰቦች ጋር መታወቅ ፈልጋለሁ። ሁለተኛ ነገር ደግሞ ማዝሬ ፈቅዳለች። ማዝሬ ያለችው እንግዲህ ወዛጋቢ ነገር ሳይሆን አንድ ላይ መወሰን አለብሽ። አንድ ነገር ጠበቅ አድርገሽ በአንድ ነገር ላይ ማዋል አለብሽ ብላ ነው እንግዲህ ለኔ ነው ብላ ነው እንግዲህ አንተን ማጥላት አይደለም። ያን ቀን እናቴ እንትን ስታወራ ጊዜ አንተ በጣም ተከፋክ። ስለዚህ እነዚህ ነገሮች ለአንተ ላካፍል ብዬ ነው እና ማዝሬ አሁን ፈቅዳለች። እኔ ማዘር ፈቅዳለች፣ ፈቃደኛ ናት ብላ ነው እንግዲህ ለሱ ያካፈለች ማለት ነው። እንግዲህ በጣም ተከፍቼ ነበርኩ። በራሴ በኩል በጣም ተከፍቼ ነበርኩ። በጣም ትናንትና ወቀን በጣም የማስጠላ ቀን ነበረ፣ ግን አሁን ደስ ብሎኛል። እኔ ማዝርሽ እንደዚህ ስትል በቃ በጣም ነው የሚያስጠላኝና ተከፍቼ ነበር። ብዙ ሰው ይደውላል፣ ብዙ ሰው ቴክስት ይጽፋል። ያ ሰው እንኳን ለማንም አልመለስኩም እና ግን አሁን በጣም ደስ ብሎኛል። እንግዲህ እኔ አጥፍቼ ምናምን ብዬ በጣም ተናድጄው በጣም ኦቨር ሆኜ ነበረና አሁን ግን በጣም ደስ ብሎኛል። ማዘርሽ እንግዲህ ከፈቀደችሽ ደስ ይላል በጣም እንግዲህ በደስታው እንግዲህ ደስታው ያው ይገልጻል ማለት ነው። ያ ብስራ እንግዲህ ተመልካቾቻችን እንግዲህ ማለት ነው እና በጣም ደስተኛ ነኝ። በጣም ደስ ብሎኛል ማዘር ስለፈቀደች እና እንግዲህ ለፍሬ ያብቃን። ወደፊት እንግዲህ ተስፋ አለኝ ብለው ነው እንግዲህ አመሰግናለሁ ብሎ እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮ እንግዲህ ይህ ይመስላል። አንድ ላይ እንሆናለን፣ አንድ ላይ መቀጠል አለብን። አንድ ላይ ሆነን እንግዲህ ህይወታችን እንግዲህ ማሳመር መቀጠል አለብን ብለን እንግዲህ ወስነናል እንግዲህ ብሏል። እንግዲህ ነገ ደግሞ ኮሜንት ላይ ስገብተን ስናይ ማለት ነው ነገ ደግሞ በሌላ በምንድን ነው የምትመጡት ምናምን እያለ አይ ነገ ማለት የምታወራው ነገር ላይ ነው ምናምን እያሉ ነበር። እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን አይለያችሁ ብላችሁ ውድ ተመልካቾቻችን እንግዲህ ሁላችንም አይተናል። ባለበት በጣም እንትኑና ታማ ብቻ አላውቅም። እኔ እውነት ነው ብዬ ማምንም ከባድ ነው እና ድራማ ነው እየሰሩ ነው ያሉም ከባድ ነው።
ማመንም ከባድ ነው። እና እንግዲህ ከዛ ታማ የዛ ላይ ደግሞ እንግዲህ ማለት አንድ ላይ እንግዲህ ለማስራት ነው የወሰኑት ማለት ነው። እንግዲህ የሱ ጎደኛም አለች አለቅህም አንተ ህይወቴን አበላሽቴ እንዴት ወደዚያ ወደ እሷ ጋር ትመለሳለህ ትላለች። እንግዲህ ብቻ ተውት። እና ወደ ተመልካቾቻችን ወደ ቤተሰቦቻችን ሄሉ እንግዲህ ከሁሉም ልጆች ጋር ትሰራለች፣ ተጫዋች፣ በጣም ደስ የምትል ትሩ ልጅ ማለት በቃ ጎበዝ ጠንካራ ልጅ ናት እና በጣም ደስ የምትል ልጅ ናት እና እንግዲህ ወደ ተመልካቾቻችን ወደ ቤተሰቦቻችን እና ቀጣዩ ደግሞ እንጠብቃለን። ያው በእርግጥ ያ ከሷ ጋር አዲስ አይደለም፣ ዛሬ የተገኘው ልጅ አይደለም ማለት ብዙ ቪዲዮ ነው የሰሩት። በጣም እሱ ናቲ እንግዲህ ወደ ሌላ ሀገር ወደ ስደት ከሄደ በኋላ እንግዲህ ይሄ ልጅና እሷ አንድ ላይ ሲባል ማለት ደስ ይላል ማለት የሆነ እሱ ሲያወራም ኮስተር ብሎ ያወራል የሆነ ይቆጣል ማለት ነው እና በጣም በቃ እንትን ማለት የእነሱ ቪዲዮ ገብታችሁ ቼክ ስታደርጉ ጊዜ በቃ የሆነ ኮስታራ ሰው ነው። እንግዲህ ውድ ቤተሰቦቻችን ብቻው ትንሽ አመት ሳይሞላ ትንሽ ከሰሩ በኋላ ተለያዩ ማለት ነው። ከተለያዩ በኋላ ደግሞ እንግዲህ ያው ቢያንስ 7 ወር ምናምን እንደዛ አካባቢ ከተለያዩ በኋላ እንግዲህ ታምም ያለው አለኝ ማለት መሀል ላይ መጣ። ከዛን ታምም ያለው አለች። ከዛን እንግዲህ አሁን እንግዲህ አንድ ላይ ሆነናል እያሉ ነው እንግዲህ ውድ ተመልካቾቻችን ውድ ቤተሰቦቻችን አይለያቸው በላቸው እንግዲህ ማዘርም የሄሉ ማዘርም በጣም ነው እየቆጣቸው ማለት ያኔ ካሁን በኋላ እንዳትጠጋ ካሁን በኋላ በቃ ብዙ ነገር ነው ማዘር ያወራቸው እና ያወራቸው የሄሉ ማዘር ማለት ነው። ከዛ ደግሞ አሁን ደግሞ ማዘር ይፈቅዳለች እሺ ብላለች ተብላ እንግዲህ ጠርታ ያን ቀን ስለተከፈክ አብረን ማውራት አለብን ያለው ነገር አብረን መከፋፈል አለብን ብዬ ነው የተረከው ይሄ ቦታ ደስ የሚል ቦታ ምናምን ብላ እንግዲህ እያለች ነበረና አለያቸው እንግዲህ ወደፊት ብዙ ነገር እንጠብቃለን። እንግዲህ ግማሾቹ እያሉ ነው፣ ግማሾቹ ደግሞ ነገ በምን ላይ ነው የምትለያዩ ምናምን ሌላ ነገር እያወሩ ነው። ያው ሰው እንግዲህ ሶሻል ሚዲያ ላይ ብዙ ነገር እያወራሉ፣ ብዙ ነገር ነው የሚያመጡት እና ወደ ተመልካቾቻችን ወደ ቤተሰቦቻችን ስለ ሄሉና ስለ ያብ ነገር እንግዲህ ይሄ ይመስላል። እንግዲህ ወደ ቤተሰቦቻችን አመሰግናለሁ ስለነበረን ቆይታ በጣም ነው የማመሰግነው። በቀጣይ ፓርት ላይ እንገናኛለን። ደህና ሆኖ ሀገራችን ጠብቀን ሰላም ያድርግልን፣ ጤና ሚስጥን አመሰግናለሁ በጣም ከልቤ። ሰላምና ጤና ለሁላችን ለሀገራችን ይሁን። ስደት ላይ ያላችሁ እግዚአብሔር ይጠብቃችሁ፣ ጤና ይስጥን። አመሰግናለሁ እኔ ጋር ስለቆያችሁ ከልቤ ነው የማመሰግነው። ቀጣይ ፓርት ላይ እንጠብቃለን። ደስ ይላል። መልካም ጊዜ መልካም ቆይታ ይሁን ለማለት እመኛለሁ። ቀጣይ ፓርት እንመጣለን። በጣም ነው የማመሰግነው። ጤና ይስጥን። ላይክ አትርሱት። ፈጣሪ ሀገራችን ለምድራችን አስበን ለሀገራችንም ሰላም ያድርግልን፣ ጤናም ያብዛልን። በጣም አሪፍ ጊዜ ነበረ፣ ጥሩ ጊዜ ነበረ። ከልብ እናመሰግናለን። ሰላም ለሁላችሁ።